ሰው ማለት ነው። አለበለዚያ ሻይ ቡና እንበል ቢባል ቶሎ የሚያልቅ ሰዓት ነውና ሁላችሁም አሁን ኪታቡን እንደዚህ ይዛችሁ ስትቀሩ እንዴት እንደምታምሩበት አሁን ከሆነ ሰዓት በኋላ ኪታቡ ያው እዚህ ምን አለሽ ተራ ስለሆነ ለማን እንደሸጣችሁ ተራሱ ይታወቃል። ግን እናንተ አትሸጡ እናንተ እንደዛ አታደርጉ። ግን ከጃችሁ ባይወጣ ኪታቡ የተሻለ ነው የሚሆነው። አላህ ኸይሩን ይቅጠምን። በምንማረው ነገር ላይ አላህ በረካ አላህ ያድርገን። እንደዚሁም በመሬት ላይ በተግባር ምናውለው ደግሞ ምንቀራቸው እያንዳንዱ ሐዲሶችን፣ ቁርአኖችን፣ መልእክቶችን ተግባር ላይ ምናውል አላህ ያድርገን። አሚን በሉ። አላህ ያድርገን። እሺ ቢስሚላሂር ረህማኒር ረሂም ሙቀዲመቱል ሙአሊፍ ረሂመሁላሁ ተዓላ አላህ ይዘንላቸውና የሙአሊፍ ማለት ደራሲው ማለት ነው። የሪያዱ ሷሊሒን ኪታብ የደረሱት ታላቁ ዓሊም ኢማም ነወዊ የሳቸው መልእክት ነው። ያ መልእክታቸው ያው ኢማም ነወዊ እንደሚታወቁት በጣም ትልቅ ዓሊም ናቸው፣ ዛሂድ ናቸው፣ ሐፊዝ ናቸው፣ ሙሐዲስ ናቸው፣ ሙፈሲር ናቸው። ብዙ የዕልምን አንዋዎችን ጠቅልለው የያዙ ትልቅ ዓሊም ናቸው። በጣም የሚያጅባችሁ ነገር ከ42 እስከ 45 ዓመት ነው ዱንያ ላይ የኖሩት። በዚህ 40 ምናምን ዓመት እድሜ ውስጥ ኢማሙ ነወዊን የማያውቃቸው ማንም ሰው የለም። አሁን ሁለተኛ ኪታባቸው ነው እኛ እዚህ መድረክ ላይ እንኳን የምንቀራው አይደለ? 40 ሐዲስ ሁላችንም እናውቀዋለን። የዛሬ 10 ምናምን ዓመት የቀራነው በሳቸው 40 ሐዲስ የምናውቀው ነው። ለብዙ ቤት ያንኳኳ ብዙ ሰዎችን አኽላቅ የቀየረ ስነ ምግባር የቀየረ የሆነ ነው። ሪያዱ ሷሊሒን 40 ሐዲስን ኢማም ሙስሊም ኪታብ ሰሂህ ሙስሊምን ሸርህ አድርገዋሉ። ሌሎችንም ኪታቦችንም እንደዚሁ ሸርህ ያደረጓቸው አሉ። በራሳቸው ሊጻፏቸው በርካታ የሆኑ ኪታቦች አሉ። አላህ የኖሩበት እድሜንና የሰሩትን ስራ ፍጹም የተለያየ ነው። እኛ በ40 ምናምን ዓመት 45 ዓመት የሞላን ሰዎች እዚህ ቤት ውስጥ እኔም ለሞላ ትንሽ ነው የቀረኝ። ግን ምን ሰርተናል? እስቲ ሐቂቃ ወላሂ ምን አድርገናል? በቃ እንደመጣን ዱንያ ላይ እገሌ ነበረ ሞተ አይደለም። ይሄ ብቻ አይደለም የአንድ ሙስሊም ታሪክ ሊሆን የሚገባው እገሌ ነበረ ሞተ፣ በቃ በላ ጠጣ አይደል? ይሄ የእንስሳ ህይወት ነው። ሙእሚን የሆነ ሰው በዱንያ ላይ የሆነችን ነገር መጨመር አለበት። በዱንያ ላይ የሆነን ነገር ሸክምን ማንሳት አለበት። ይኸውላችሁ ይሄን ስናገር እኔ ዒልም የለኝም ዓሊም አይደለሁም ጃሂል ነኝ እንዳትሉ። ባላችሁበት አሁን ይሄን ኪታብ ትቀራላችሁ። ምሳሌ ይሄን ኪታብ ስትቀሩ ሶሻል ሚዲያ ያላችሁ ሰዎች ሶሻል ሚዲያ ላይ ሲለቀቅ ለሌላ ሰው ሼር ታደርጋላችሁ አይደለም? ላይክ ታደርጋላችሁ። የራሴን ሶሻል ሚዲያ እያስተዋወቁ እንደሚመስላችሁ። አሁን ለሌላ ሰው የዘነጋ የሆነ ሰው ይደርሰዋል ሳይፈልግ በግድ። ይሄ ደግሞ ዛሬ ላይ ጥሩ አጋጣሚ ነው። ሶሻል ሚዲያ መስጊድ ያለ ሰው ብቻ አይደለም ዛሬ ላይ ዒልምን መማር የሚፈልግ ሰው ተኝቶ አሁን ስንተኛ ብርድ ልብስ ተከናንበን ስልካችን እጃችን ላይ ያለ ነው ኮመንተኛ አንካካድም አይደል? ሐዲሱን እየሰማን ቁርአኑን እየሰማን አያች ብንሞት እንኳን ይሄ ምስክር ይሆናል እኮ። ዘፈን እየሰማ የሚሞት ሰው አለ። ጆሮ ላይ ጠቅጥቆ ኤርፎን ዘፈን እየሰማ ሌላ ማላ ያኒ ነገር ያደረገ እንቅልፍ የሚወስደው አለ። በዛውም ሊሞት ይችላል። እኛ ለሌላው ተደራሽ የሚሆንበት ማንኛውም መንገዶችን ኢንሻአላህ ለመፍጠር እንሞክራለን። ሌላም ሰዎች በሚቀጥለው ሳምንት ደግሞ ስንመጣ የዚህ የቅዳሜውን ትምህርት ብቻ አይደለም ተፍሲርም አለ፣ አቂዳም ትምህርት አለ። እዚህ ባዮች ላይ የሚሰጠውን ትምህርት ናስቲ ከመግሪብ እስከ ኢሻ አጭር ጊዜ ነች እንጠቀም እስቲ አብረን ብላችሁ የሆነን ሰው ይዛችሁ ስትመጡ አዳሉ አለል ኸይር ከፋኢሊሂ ጥቆማ ያደረገው ሰው እዚህ መጥቶ ካንተ የተሻለ እሱ ዒልም ሊወስድ ይችላል። ካንተ የተሻለ ለሌላ ሰው ሊያስተላልፈው ይችላል። ካንተ የተሻለ ተግባራዊ ሊያደርገው ይችላል። አንተ ግን እሱን በማምጣት አጅር ታገኛለህ። አንተ ደግሞ ጊዜ ተጣቦብህ ከአቅም በላይ በሆነ ጉዳይ ላትቀጥለው ትችላለህ። አንተ ያመጣህ ሰው ግን እየቀጠለ ነው፣ እስካሁን ድረስ እየተማረ ነው፣ አጅር አይቋረጥም ማለት ነው። ይሄን ለማድረግ ሙስተዒድ ናቸው ኢንሻአላህ። አላህ ይወፍቀን። ያው
በዚህ ሳምንት ውስጥ የነበረ እንግዲህ አንድ መነጋገር የነበረ አንድ እንትን ነበረ። እሱን ሳናነሳ አናልፍም። ያው ሀገራችን ላይ ትልቅ ዓሊም ትልቅ ሙፍቲ ወደ አኺራ ተሸጋግረዋል። አላህ ይዘንላቸው። አሚን በሉ። እንደ አንዳንድ ሰዎች አትሁኑ። አላህ ይዘንላቸው። አሚን በሉ። እኛ የሚጎዳን ነገር አለ፣ እሳቸውን አላህ ቢያዝንላቸው የምንጎዳው ነገር አለ የለም። ይሄ የሙእሚን ባህሪ አይደለም። እሺ ይኸውላችሁ እኛ የማን ተከታይ ነን? የቁርአንና የሐዲስ አይደለም። የማንም ወጠጤ ተከታይ አይደለም። የማንም ጀማዓ አቀንቃኝ አይደለም። ሙስሊም የሆነ ሰው ትክክለኛ አማኝ የሆነ ሰው ወአላ ረእሲሂ አህለ ሱና ወልጀማዓ የሆነ ሰው በሰዎች ሞት ያዝናል እንጂ አይደሰትም። ይከፋል፣ ልቡ ይሰበራል። ወንጀለኛ ሆኖ እንኳን ቢሞት ወይ ሳይቶበት ብሎ ሙእሚን ይጨነቅለታል። እሱ ኸይረኛ ሆኖ ደግሞ ከሞተ ደግሞ ይህንን የመሰለ ሰው አጣን ብሎ ሙእሚን ይጨነቃል። አይደለም ነው። ማንኛውም ሰው በሚሞትበት ሰዓት ላይ ሙስተሪሁን ወሙስተራሁ ሚንሁ አለ ያላህ ተኛ እፍ ተገላገል ነው የሚባል ሰው አለ። እፍ ተገላገላት እሱ ራሱ ዱንያን ማለት ነው። ከዱንያ ተገላገለ የሚባል ሰው አለ። እኛም ተገላገል ነው የምንለው ሰው ደግሞ አለ። አሁን እየሰማን ያለነው ነገር በሰው መሞት ከመሞት በፊት የነበረው የሚለቀቁ ሶሻል ሚዲያ ላይ ምናምን ወላሂ በጣም የሚደብር ነገር ነው። ይሄ ማሽቋለጥ ማሽቃበጥ እንትን ማለት ምናምን ነገር አይደለም፣ ሰው እንደሚጠቀመው ማለት ነው። ግን ምንም ተሰራ ምንም ወሂሳቡሁ አለላህ ነው አይደል? ሂሳቡ አላህ ጋር ነው። አንተ ከሱ እንደምትሻል በምን ታውቃለህ? ዛሬ ሀጂን በሚሊዮን የሚቆጠሩ ሰዎች በመቶ ሺዎች የሚቆጠሩ ሰዎች ሰላተል ጀናዛ ላይ ተገኝተው ሰግደውባቸው ሸኝተዋቸዋል። አላሁመ እግፊር ለሁ ተብሏል። ነገ የኛ ተራ ነው። አንድ ሰው ሰላተል ጀናዛ የሚቆምብን ሰው ልናጣ እንችላለን። በዚህ ሰዓት የሚሞተው ሰው ከኛ ይሻላል። ቢያንስ የሚሰግድበት ሰው አለ። ልክ እንደ ኮሮና ጊዜ የኮሮና ጊዜ 5 ሰው 4 ሰው የሚቀብር ሰው ጠፍቷል አይደል? ልክ እንደ ውሻ ሄድና ዝም ብሎ ይወረወር ነበር። ሰላተል ጀማዓ ይሰገድ፣ መስጊድ ውስጥ መሰብሰብ አይቻልም፣ መቅበር አይቻልም፣ ቀብር ቦታ ላይ መሰብሰብ አይቻልም። ከዚህም የባሰ ነገር ደግሞ አንተ ላይ ያጋጥምህ ይችላል። ሰላተል ጀናዛ ተሰግዶብህ መሸኘት ማለት ትልቅ እድል ነው በአሁኑ ሰዓት። በዛ ላይ ደግሞ የኛን አቂባ አናውቅም። ወላሂ የኛን መጨረሻችንን አናውቅም። ሰው ሞቶ እንኳን አያርፍም። ሞቶ እንኳን ይሄ ጠማማ ሰው ይሄ እንትን ሙብተዲ የሆነ ይሄ ካፊር የሆነ ይሄ እንትን የሆነ ያ አላህ ምን አይነት ቤተሰብ የወለዳቸው ሰዎች እንደሆኑ ነው ያላቀ። የተረገሙ እርጉም የሆኑ ሰዎች ናቸው። ራስ ነጠቅ የሆነ ነገር ዒልም ይዘው ይመጡና በቃ የሚቀሩት ኪታብ እገሌ ካፊር እገሌ ሙብተዲ እገሌ ሙናፊቅ ከዚህ ውጪ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱልላህ ብሎ ይጀምርና ተጠንቀቁት እገሌን ብሎ ነው እኮ የሚቀራው እኮ ኪታቡን ሲቀራ ራሱ። የሱን ውጤት ደግሞ በምን ታዩታላችሁ? ይኸው በዚህ ሰዓት ታዩታላችሁ። ነብዩ አለይሂ ሰላቱ ሰላም እንኳን ሙእሚን የሆነ ሰው ካፊር የሆነ ሰው ላይ ይቅርና ሙእሚን የሆነ ሰው ይቅር ሙስሊም የሆነ ሰው ይቅርና ካፊር ለሆነ ሰው ሙእሚን የሆነ ሰው ያዝናል። በህይወትም ሞቶም ያዝናል ወላሂ ያዝናል። የአቡ ጀህል ልጅ ኢክሪማ ነብዩን አዛ ከሚያደርጋቸው ሰው መካከል አንዱ ነበር። ከዛ የአላህ መልእክተኛ መካን ሲቆጣጠሩ እሱ ጥሎ ጠፋ። ሚስቱ ነብዩ ጋር ሽምግልና መጣችና ያ ረሱላህ እርሶን ፈርቶ ነው ይበቀሉኛል ብሎ ነውና አቡ ጀህል ቢመጣ እንደው ትቀበሉታላችሁ? ይምጣ እቀበላለሁ መርሐባ አሉ የአላህ መልእክተኛ። አቡ ጀህል አሁን ይመጣል አሉ። ሙእሚነን ሙሃጅረን አሉ አማኝ ሆኖ ሙሃጅር ሆኖ አቡ ጀህል ወደኛ ጋር አሁን ይሰበሰባል አሉ ይመጣል። ወላ ተዓይሩሁ ቢአቢሂ አባቱን አቡ ጀህል ማን ነው ኢክሪማ ይመጣል። አባቱ አቡ ጀህልን በመሳደብ እንደ ኢክሪማ እንዳታሸማቅቁት አሉ ነብዩ። ለአቡ ጀህል እንዳይሰደድ ነብዩ መከላከያ ሆነዋል። አቡ ጀህል ወይስ ሙፍቲ
ማንም ይሻለው በምንም ሚዛን? አቡ ጀህልን አትሳደብ ያለህ እስልምና ሙፍቲን እንድትሳደብ የፈቀደልህ በምን አግባብ ነው? ዑለማን እንድትሳደብ ያደረገ አግባብ በምን አግባብ ነው? አስማው ሲፋት ማንክደው ነገር አዎ፣ ግን አሁን ማውራቱ ምን ያደርጋል? ምን የሚጠቅም ነገር አለ? እንዲህ ብለዋል ቪዲዮአቸውን እየቆራረጡ አሁንም ድረስ ያመጣሉ። ከዛስ ኮሜንትን እዩ፣ ስድብ ነው። አሁን ከሙፍቲ ጋር የየውመል ቂያማ ነው የምንገናኘው። አፉ በማስባል አይቻል፣ ቤተሰብ ጋር ሄዶ አፉ አስብሉልኝ ማለት አይቻል። አፉ በለኝ ብለህ ነገ ማታገኘውን ሰውዬ ዛሬ ትሰድባለህ። ወላሂ በጣም በጣም ይሄ አሳዳጊ የበደለው ሰው አይነት ተግባር ነው እየፈጸምን ያለው፣ ነውር ነው። ነብዩ አለይሂ ሰላቱ ሰላም አቡ ጣሊብ በሚሞትበት ሰዓት ላይ ለአስተግፊረነ ለከ ማለም ኡንሃ አንካ፣ ካፊር ሆኖ እንደሞተ ያውቃሉ አቡ ጣሊብ። እስትግፋር አደርግልሃለሁ አላህ እስካልከለከለኝ ድረስ አለ። እስትግፋር ያደርጋሉ እሱ ሞቶ። አላህ ቁርአን አወረደ ወላ ትሰሊ አላ አሐዲን ማተ ምንድነው የሚለው? ወላ ተቁም አላ ቀብሪሂ። አሁን ሌላ ቦታ ላይ አሁን ካፊር ሆኖ የሞተን ሰው ላይ ዱዓ ታድርግለት ቀብሩ ላይ እንዳትቆም አለ አላህ። ከዛ ምንድነው ማካነ ሊነቢይ ወለዚነ አመኑ ማሁ አየስተግፊሩ ሊልሙሽሪኪን። ነብዩም ሆነ ነብዩ ይህንን ዱዓና እስትግፋር ማድረግ ሲጀምሩ ሁሉም ካፊር ቤተሰቦችን እያስታወሰ ሷሃቦች ለካፊር ቤተሰቦቹ ምን ማድረግ ጀመረ? ዱዓ ማድረግ ጀመረ፣ እስትግፋር ማድረግ ጀመረ። አላህ ከለከለ። ሙሽሪክ ሆነው ካፊር ሆነው የሞቱ ሰዎችን አላህ ይዘንላቸው ማለት አይቻልም፣ ለነብዩም ይሁን ለተከታዮቹ አለ። በጣም የሚያጅባችሁ ነገር እዚህ ጋር እዩ። አላህ እስትግፋር አታድርግ ብሎ ነብዩን ከለከላቸው። ቁርአን ወረደ ኢን ተስተግፊር ለሁም ይስተግፊር ለሁም አው ላ ተስተግፊር ለሁም፣ ይቅርታ ብታደርግ ብጠይቅላቸው ይቅርታ ባትጠይቅላቸው ኢን ተስተግፊር ለሁም 70 መራ አይደለም አንድ ሁለት ጊዜ 70 ጊዜ ይቅርታ ብጠይቅላቸው ፈለን ይግፊር አላሁ ለሁም፣ አላህ ይምራቸው። እንደዛ ተብለው የአላህ መልእክተኛ ለአቡ ጣሊብ ዱዓ ያደርጉለት ነበር፣ እስትግፋር ያደርጉ ነበር። አላህ ከልክሎ አይደለም ሲል አላህ እኮ 70 ጊዜም ቢሆን ነው ያለው፣ እኔ ከ70 ጊዜ በላይ ላድርግ እስቲ። የዚህ አይነት ነብይ የእዝነት ነብይ የሆኑ ነብይ ኡመቶች ነን እኛ አይደለም? እዩ እንደ ሺህ ጊዜ ብትለምነኝ እልሃለሁ አንተ ሺህ ጊዜ ብትለምነኝ አልሰጥህም። አንድ ጊዜ ቢለምነኝ ልሰጠው ነው? ይሃ ማለት አይደለም መፍሁመል ከላሙ እንዳልሆነ እኮ ነብይ ይገባቸዋል እኮ። ከሰባ ጊዜ በላይ ልለምን አላህ ከሰማኝ። ከዛ በኋላ ሁለተኛውን የቁርአን አንቀጽ የቀራውላችሁ ከዛ በኋላ ነው የወረደ። በፍጹም አይቻልም ብሎ አላህ ከለከለ። ካፊር ለሆኑ አካሎች እስትግፋር ነብዩ መጀመሪያ አካባቢ ላይ አድርገዋል። አይሁድ ሞቶ አይናቸው እንባ እስከሚያወጣ ድረስ አልቅሰዋል እኮ ነብዩ የአይሁድ ጀናዛ ሲያልፍ አይተው። እንዴ አይሁድ እኮ ነው እንዴት ያለቅሳሉ ሲሏቸው አለይሰት ነፍስ አይደለችው ያሉ የአላህ መልእክተኛ። ይህስ ነፍስ አይደል እንዴ? ሙእሚን ነው፣ አማኝ ነው፣ ሙስሊም ነው፣ ነፍስ ነች። ሙእሚን እንደዚህ አይነት አረመኔ አይደለም። እኔ በህይወቴ እንደዚህ አይነት አረመኔ ሰው አይቻላል። ወላሂ ሰው እየሞተ ባለበት ሰዓት ላይ ተውት፣ ሌላም ነገር ሁሉም ነገር ተውት። የሞቱ ሰዎችን መሳደብ ላ ተሱቡል አምዋት ፈኢነሁም አፍደው ኢላ ማ ቀደሙ። የሞቱ ሰዎችን አትሳደቡ፣ እነሱ ከስራቸው ጋር ተገናኝተዋል፣ ከአላህ ጋር ተገናኝተዋል። ኢን ኸይር ፈኸይር፣ መልካም ሰርተው ከነበረ መልካማቸውን ሊመነዱ፣ ወኢን ሸረን ፈሸር፣ መጥፎ ሰርተው ከነበረ ከመጥፎ ስራቸው ጋር ሊቀጡ ወይም አላህ ከፈልጋ አፉ ሊላቸው። በቃ ተገናኝተዋል። አንተ ማንነትን ሳታቅ ዘለህ የሞተ ሰው ላይ ወላሂ በጣም ከባድ ነው። የፈለገ ዑለማ ይሁን የፈለገ ኡስታዝ ይሁን የፈለገ ነገር እኔ ምንም አይገባኝም። እንደዚህ አይነት ነገር እንዲገባኝም አልፈልግም። ብዙ ሰው የሰራውትን ቪዲዮ አይቶ አልሐምዱሊላህ መልእክቴ ደርሶልኛል። በሚሊዮን የሚቆጠሩ ሰዎች አይተውታል መልእክቴ። መሳደብ እንደሌለብን ማክበር እንዳለብን። ግን ብዙ ሰው ግን እኔ የሱና ተከታይ ነኝ፣ አንተ አቋምህንም አሁን አሳወከኝ። እኔ አቋሜ ትላንትም ሙስሊም ነኝ፣ አሁንም ሙስሊም ነኝ፣ ነገ ሙስሊም ነኝ።
የማንም ፍርቃ ተከታይ አይደለሁም። ሐቅ ወዳለበት ሐቅ ጋር እከተላለሁ። ሐቅ ያለበት ጋር ታገኙኛላችሁ፣ ባጢል ያለበት ጋር አወግዛለሁ። አቋምን ላይ ይላል። በውስጥ ባሳያችሁ ይገርማችኋል። ለሱ አቋሜን ላሳየው። እሺ አሁን እኔ እንግዲህ አለላህ መህዲ ይባላለሁ። አቋሜ እንግዲህ የእንትን ጀማ ተከታይ ነኝ ብዬ እንድነግረው እኔ ሙስሊም ነኝ፣ ከሙስሊም ውጭ ሌላ ስም የለኝም፣ እንዲኖረኝም አልፈልግም። አህለ ሱና ወል ጀማ በተግባር ይገልጸዋለሁ። ሰለፊይነቴን በተግባር ይገልጸዋለሁ። ተብሊግነቴን በተግባር ይገልጸዋለሁ። ገባችሁ አይደል? ሱፊይነቴን በተግባር ይገልጸዋለሁ። እኔ ተግባራዊ ላድርገውና ስራዬ ከዛ ስራዬ ስሜን ይናገር፣ ምንነቴን ይግለጽ፣ ምንነቴን ይግለጽ። ዝም ብሎ ባንዲራ ያውለበለቡ የቡናና የጊዮርጊስ ደጋፊ ይመስል የእርግብ አሞራ እኔ እንትን ተከታይ ነኝ እያልክ ስላልክ አይደለም ጀነት የሚገባው። ትክክለኛ አህለ ሱና ወል ጀማዓ ነኝ አቂዳዬ የተስተካከለ ነው ብለህ ካመንክ አህለ ሱና ሁም አዕለሙል ኸልቅ። አህለ ሱናዎች ከኸልቁ አላህ ከፈጠራቸው በዒልም የተሻሉ ናቸው። አያችሁ፣ በዒልም የተሻሉ ናቸው። በጣም የሚገርመው ነገር አህለ ሱና ወልጀማዓን መንገድ የሚከተሉ ሰዎች ለኸልቁ አዛኝ ናቸው አሉ ይላሉ ዑለሞች ሲናገሩ። አዛኝነት ቢገለጸው ደግሞ ከምን ጀምሮ ነው? አንተ ቤት ውስጥ ያሳደግከው ውሻ ሲሞት አትልም? አይሰማህም? እንደው ረሂመሁላህ ባትል ለዛ ውሻ አይሰማህም? ያሳደግካት ድመት ስትሞት ዛሬ የድመት የውሻን ያህል እንኳን ጀናዛቸውን ከምንም እንኳን አልቆጠርንም። አግባብ ያልሆኑ ነገሮች ተከስተዋል። ጀናዛ ቤት ውስጥ ለብቻ አይቀበርም። አዎ አይቀበርም። አሁንም እናወግዛለን። አሁንም ጀናዛ ወጥቶ ሙስሊሞች መቃብር እንዲቀበር ጥያቄያችን ነው። አሁንም ምክንያቱም አግባብ ያልሆነ የሌላ መንገድን የሽርክን መንገድ ይከፍታል። ትናንትና ኮልፌ ላይ የነበረው የኡስታዝ ፈድሉ ቀብር ላይ ቁጭ ብለው እየቃሙ እዛ ቦታ ላይ የሚያመልከው ያመልካል፣ የሚለምነው ይለምነዋል፣ ድንበር የሚያልፍበት ድንበር ያልፋል። ያው ዛሬ ሱቁ ላይ አንዋር መስጊድ ዙሪያ ላይ ሱቁ ላይ ቁጭ ብለው እንግዲህ እሱ በረካ በሚል የወጣበት የገባበት እግሩ የረገጠበት ቦታ በረካ ለማግኘት በሚል ቁጭ ብለው ይቅማሉ። ወላሂ በአይን ነው የማንም ወሬ አይደለም ነግራችሁ። ቁጭ ብለው ሴቶች ቁጭ ብለው የሱ ተከታዮች እሱ ደረሳልን በሚል ቁጭ ብለው ይቅማሉ። አሁን ኢሻ ሰግደን የምንወጣ ታያቸዋላችሁ። እንደዚህ አይነት የሚባል ነገር የለም። ተበሩክ የሚባል ነገር የለም። አይተናል። በእሳቸው ቀብር ጣውላ ያረፈበት እሳቸው አስክሬናቸው ያረፈበት ጣውላ ላይ ሲለቀለቁ ፊታቸውን ለቅልቀው አይደል? ምንነት የእሳቸውን አቂባ አላህ ነው የሚያውቀው። በእሳቸው ተበሩክ በነብይም ተደርጓል። ነብዩላህ ያዕቆብም እንደዚህ ነብዩላህ ያዕቆብ በነብዩላህ ዩሱፍ ቀሚስ ተበሩክ አድርገዋሉ። ነብይንና አንድን ዑለማ ወይም አንድን ግለሰብ እኩል ማድረግ በፍጹም የተከለከለ ነገር ነው። አልዑለማ ወረሰቱል አንቢያ የአንቢያዎች ወራሾች ናቸው። አዎ የአንቢያ ወራሾች ናቸው ማለት ግን አንቢያ ናቸው ማለት አይደለም። ነብዩ አለይሂ ሰላቱ ሰላም በእሳቸው ተበሩክ እናደርጋለን በህይወት እያሉ በላባቸው ተበሩክ አድርገዋል። ሰሃቦች ላባቸውን ይለቀለቁ ነበር። እናታችን አይሻ ላቧን የነብዩን ላብ ትለቀለቅ ነበር። አክታቸው ምራቃቸው መሬት ጠብ አይልም። ተበሩክ ይገዳደሉ ነበር ሰሃቦች። ውዱ ሲያደርጉ የውዱ ውሃ መሬት ጠብ አይልም። ይገዳደላሉ የውዱን ውሃ ለማግኘት። ከዛ እርስ በርሳቸው ይለቃለቃሉ። ደማቸውን የጠጣ ሰሃባ እኮ አለ። የነብዩ ደም ዋግንት ያደረጉበትን ደም ነብዩ ከሞቱ በኋላ ግን የነብዩ ቀብር ላይ አሁን መካ መዲና ብትሄዱ የነብዩ ቀብር አለ። ያው አሁን እንትኑን አጥሩን እየተለቀለቀ ልብሱን አውጥቶ ምናምን የለም። እንዲህ የሚባል ነገር አይፈቀድም፣ አይቻልም። በዑለሞችም ተበሩክ ማድረግ ሄዶ ቀብራቸው ላይ መጀን ማለት የቀብራቸውን አፈር በውሃ በጥብጦ መጠጣት፣ ቀብራቸውን ጠዋፍ ማድረግ እነዚህ ሁላ ድንበር የታለፉባቸው ናቸው። ወላሂ እልህ አንያያዝ። ይሄ ወሃብይ ነው የሚከለክለው፣ ውሃ ይብላቸውና ወሃብይ ነው የሚከለክለው። ይህንን ነገር ሸሪዓው ያልከለከለን ነገር እኛ ለወሃብይ ብለን አንከለከልም የሚባል ነገር የለም። ወሃብይ አይደለም የከለከለው። ማን የከለከለው? አላህ ነው የከለከለው፣ ነብዩ ነው የከለከሉት። ስለዚህ እነሱም ወሃብይ ናቸው ማለት ነው እንደናንተ አባባል።
ትራሳቸውን እሳቸው ጀናዛ የተኛ የተንተራሰበትን ትራስ ይዞ የሄደው ልጅ እኮ ሱብሃንአላህ የጻፈው መጽሐፍን ብነግራችሁ ወላሂ እንደዚህ አይነት ዝርክርክ ነው ብዬ አላስብም ነበር። ሐቂቃ በጣም የሚገርም ደነገጥኩ ልጁን ሳየው። ተበሩክ ከዛ እሱ ቤቱ ይዞ ሄደ። በቃ በረካው ሁላ ገባ፣ ረህመቱ ሁላ ገባ እሱ ጋር። እሺ ገባ፣ ረህመት ራሷ ትስቅብሃለች። እንኳን ረህመቱ ይገባ። እንደዚህ የሚባል ፉገራ የለም እስልምና ላይ ምነግራችሁ ነገር ወላሂ የለም። ተበሩክ የሚባል እሳቸው የነኩት ነገር፣ እሳቸው የተቀመጡበት ነገር፣ እሳቸው የጠጡበት፣ እሳቸው የበሉበት፣ በቃ የበሉበት እንደማንኛውም ሰው የበሉበት ዕቃ ነው። የለበሱት እንደማንኛውም ሰው የለበሱት ልብስ ነው። የተለየ ነገር የለም። ሸሪዓው ያስቀመጠው ተበሩክ በእቃዎች አለ፣ በቦታዎች አለ። ልክ ካዕባን የመሰለ ሀጀረል አስወድን የመሰለ ተበሩክ የምናደርግባቸው ነገሮች አሉ። እነሱም በሸሪዓ የታዘዝንበት ነገር ነው። ከታዘዝነው ውጪ በማንም ዑለማ ተበሩክ አናደርግም። ስለዚህ መካከለኛ እንሆን። እየተሳደቡ ድንበር ማለፍም አይቻልም። አይ መሳደብ የለባቸውም እሳቸው ትልቅ ሰው ናቸው ደግሞ ብሎ በእሳቸው ላይ ድንበር ማለፍም ደግሞ የለም። ሁለቱም ስህተቶች ናቸው። እኛ ትክክለኛውን መንገድ መቀበል ነው ያለብን። ስለዚህ ይሄንን መልእክት ለማስተላለፍ ነው አደራችን። የኛ እርስ በርስ መባላታችን የሌሎችን በር እንዴት እንደከፈተብን አይታችኋል አይደል? ወሃቢይ ማለት ፕራውድ ሆኖ ነፃ ሆኖ ሲናገር ሰምታችኋል። አሁን ልክ እንደ ድመት ቢደበቅ ማለት ነው። ወሃቢይ ማለት አይኤስኤስ ነው፣ ወሃቢይ ማለት ጽንፈኛ ነው፣ ወሃቢይ ማለት ከየት ሰማው? እሱ ከየት ሰማው? ስም ይወጣል ከቤት ይከተላል ጎረቤታል። እርስ በርሳችን ስንሰጣጥ ሰማና እኛንም ጀባለናስ። አልሐምዱሊላህ ግን ቅንድቡ ተብሎ የእናቴ መቀነት ድረሽልኝ ብሏል ሰውዬው። ክስም ተመስርቶበታል። ኢንሻአላህ ይያዛል። ኢስላምን በሌላ መንገድ ለመግለጽ መሞከር ዘፈን ተዘፈነላቸው ይሄ አውሬ። እኛ አሁንም ይሄንን አንተ ትሻላለህ ከዋብዮች አይ ይባላል። ምንም ቢሆን ይሄም ማካል የሙፍቲ ወዳጅ ነው የሚለው ማካል እኮ ድንበር አልፏል እኮ። ሙፍቲ ላይ በመሳደብ ድንበር እንዳለፉት ሁላ የሙፍቲ አፍቃሪ ነኝ የሚለው ማካል እኮ ዛሬ ከዋሃቢ ሙስሊም ካፊር ይሻለኛል እያለ እኮ ዘፈን ላወጣላቸው አካል እኮ አንተ ትሻለናለህ ዋሃቢ ካፊር ነው ይሄን ካፊር ነው ይላል። ይሄን ካፊር ነው። እሺ ሙስሊሙ ማን ነው? ማን ነው ሙስሊም? እሺ ቀላል አድርገነዋል ዛሬ። አንተ ካፊር አንድ ሰው ሙስሊም ወንድሙን ያ ካፊር ያ አዱወላህ ብሎ ከጠራው የአላህ መልእክተኛ አንተ ካፊር፣ አንተ ካሃዲ፣ አንተ የአላህ ጠላት ብሎ ከጠራው ፈቀድ ባአ አሐዱሁማ ወይ ካፊር የተባለ ሰው የካፊር ሆኖ ይገኛል። እሱ ካፊር ካልሆነ ግን ካፊርነቱ ወደ ራሱ ይመለሳል አሉ። ይሄ ብቻ ይበቃናል። ካፊር ብዬ ተሰድበው የሆነን ሰው እሱ ካፊር ካልሆነ እኔ ካፊር ነኝ ማለት ነው። ራስ ላይ ካፊር ማለት እኮ ሙስሊም ያልሆነ አካል ማለት እኮ ሰርተፊኬት ታወጣለህ። ልክ እንደ ዳኛ አምጥተህ ቢጫ ትሰጣለህ። እንደውም ቢጫ የለም እንጂ አሁን አምጥቶ ቀይ ሂድታ ከእስልምና ይሄ ለዚህ የሚያወጣው ኮስተር አለብኝ ቀይ ይሰጠዋል። ይሄም እንደዚህ ያለኝ ቀይ ይሰጠዋል። ሁሉም ከእስልምና አስወጥቶ ብቻውን እስልምና የጠበበበት ይመስል እኔ አሁንም ቢሆን ነገም ከነገ ወዲያ የሚቃወም ይቃወም፣ የሚጠላኝ ይጥላኝ። አሁንም ቢሆን እኔ የራሴ ብዬ ማስባቸው ዑለሞች የምትወዷቸው ዑለሞች ቢሰደቡባችሁ እንደማትቀበሉት ሁላ ዛሬም እኮ እነዚህ ዑለማ ብዙ ተከታዮች አሏቸው። ደስ የማይላቸው የነሱ መሰደብ የነሱ መንቋሸሽ ደስ የማይላቸው ነገሮች አሉ። የሞቱትን አትሳደቡ ካሉ በኋላ የሞተውን ሰው እንኳን አይጎዳውም ስድቡ አሉ። ግን በህይወት ያለውን ቤተሰብን ግን አዛ ያደርጋል አሉ። አዛ ያደርጋል። ቢያንስ ብዙ በሚሊዮን የሚቆጠር ተከታዮቻቸውን አዛ ማድረግ ነው። ሙስሊም ደግሞ ሙስሊምን አዛ ያደርግም። አዛ የምታደርግ ከሆነ ትቀምሳለህ። ይሄ ነው ትክክለኛ ሐዲስ እየተነገረ። እኔ በጣም የመጨረሻ የምናገረው ይሄ መሳደብ አይቻልም። ሳልፈልግ ቪዲዮ 2 3 4 ቪዲዮ ሰርቻለሁ። እኔ መናገራቸው የሆነ ዑለማ ያመጣልና ዑለሞች እኮ ሙብተዲ ሲሞት መደሰት አለብን ብለዋል።
በሙብተዲ ወይም ደግሞ እንደዚህ አካል ሲሞቱ ሰዎች ረሃ ሰላም ምናምን ይኸውላችሁ አሁንም ቢሆን ቢድዓን እንቃወማለን። አላህ ከአርሽ በላይ አይደለም የሚሉ አካሎችን እንቃወማለን። አሁንም ቢሆን መውሊድን እንቃወማለን። አሁንም ቢሆን የተለያዩ ኹራፋት የሆኑ ነገሮችን አንቀበልም። የቢድዓ ሰዎችን አላህ አጀር ይስጣቸው ብለን ዱዓ እናደርጋለን። በጁምላ በጥቅሉ አላህ ከነሱ አላህ እንደው ረሃ ያድርገን ሰላምን ይስጠን ማለት እንችላለን። ተክፊሩ ሙዐየን ግን አይቻልም። ገባችሁ አይደለ? ሙናፊቆች እንደ የጀሃነም ናቸው ብለን መናገር እንችላለን አይደለ? እነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር ከእሳትም ከጀሃነምም አዘቅት ውስጥ ነው የሚቀጡት ሙናፊቆች። አንተ ሙናፊቅ ብለህ ግን አንድ ሰው ኢሻራ እያደረግ እየጠቆምክ ወደሱ ጋር አንተ ሙናፊቅ ነህ ማለት ግን አትችልም። በሸሪዓ ሙናፊቅ ለመሆኑ ዑለሞች የራሳቸው ክራይቴሪያ አለ። አሟልተው እገሌ ሙናፊቅ ነው ብለው ሁክም ሲሰጡበት የዛኔ ሙናፊቅ ትለዋለህ። ማን ነው ዑለማ አለ ወይ እኛ ሀገር ይሄን የሚያደርጉ የተዋሃዱ ዑለሞች አሉ ወይ? የራሱ ነው። ካፊሮችን አላ ለዕነቱላህ ዐለል ካፊር የአላህ እርግማን ይውረድባቸው በካፊሮች ትላለህ። ሙስሊም የሆነ አካል የሆነ ነገር ስለሰራ የኩፍር ስራ እኮ ሊሰራ ይችላል። የኩፍር ስራ የሰራ ሁላ ግን ካፊር ነው ማለት ግን አይቻልም። ይሄማ ከሆነ የኢትዮጵያ ህዝብ አይደለም የዓለም ህዝብ እንዳለ ሙናፊቆች ነን እንዳለ። የሙናፊቅ ምልክት አሉ ነብዩ ኢዛ ሐደሰ ከዘብ ነው ሲናገር ይዋሻል። ማያዋሽ ሰው አለ? እኔ ልዋሻችሁ እችላለሁ የሆነ ሰዓት ላይ አንተ ሙናፊቅ ነህ ሳይሆን ምትሉኝ የሙናፊቅ ባህሪ እየታየብህ ነው ምትሉኝ። ይሄ ሸሪዓው አስተምሮት ይሄ ነው። ወይዛ ዋዕደ አኽለፍ ቃል ይገባና ቃሉን ያፈርሳል። ቀጠሮ ይቀጥርና በቀጠሮ በሰዓቱ አይገኝም። ኢትዮጵያ ውስጥ ቀጠሮ ይከበራል አይከበርም። ስለዚህ ሁሉ ሙናፊቅ ነው ማለት ነው። በተናጠል አንስተ ያን አካል አንተ ሙናፊቅ ነህ፣ አንተ ካፊር ነህ፣ አንተ ሙብተዲዕ ነህ ብለህ መናገር አትችልም። የሙብተዲዕን ስራ እየሰራ ነው፣ ተጠንቀቅ፣ ተውበት አድርግ፣ ወደ አላህ ተመለስ ብለህ ትመክረዋለህ። በዛው ስራ ቢሞትም ያንተ ስራ አይደለም፣ በዑለማ ስራ ምን አስገባው? ስለዚህ ይህንን ነው የምለው። ጨርሻለሁ። ለሌላ ጊዜ እንዳይደገመ። አሁንም ዑለሞች ነገ ከነገ ወዲያ መሞታቸው አይቀርም ኢንሻአላህ አይደለም፣ አላህ ያቆይልን። መሞታቸው አይቀርም። እንደዚህ አይነት ነገር ግን መፈጸም የለብንም። ተግባተና ያው የሚጠመም የማይጠመም እንደሚኖር እርግጠኛ ነኝ። እሺ ወደ ኪታባችን ንግባ። አልሐምዱሊላሂ الواحد القهار العزيز الغفار مكور الليل على النهار تذكرة لأولي القلوب والأبصار وتبصرة لذوي الألباب والاعتبار الذي أيقظ من خلقه من اصطفاه فزهدهم في هذه الدار وشغلهم بمراقبته وإدامة الأفكار وملازمة الاتعاظ والادكار ووفقهم للدأب من طاعته والتأهب لدار القرار والحذر مما يسخطه ويجيب دار البوار ومحافظة على ذلك مع تغاير الأهوال والأطوار. أحمده أبلغ حمد وأزكاه وأشمله وأنماه وأشهد أن لا إله إلا الله البر الكريم الرؤوف الرحيم وأشهد أن محمدا عبده ورسوله وحبيبه وخليله الهادي إلى صراط مستقيم والداعي إلى دين قويم صلوات الله وسلامه عليه وعلى سائر النبيين وعلى كل وسائر الصالحين. أما بعد فقد قال الله تعالى برقد الله إنه لا لله ይሄ የኪታቡ ሙአሊፍ ናቸው። ወማ خلقت الجن والإنس إلا ليعبدون ሰውንም ሆነ አጋንንትን እኔን እንዲያመልኩኝ እንጂ ለሌላ ዓላማ አይደለም የፈጠርኳቸው። ወማ ኡሪዱ ሚንሁም ሚን ሪዝቅ ከነዚህ እኔ ከፈጠርኳቸው ሰውም ሆነ አጋንንቶች ሪዝቅን ሲሳይን ከነሱ አልሻም። ወማ ኡሪዱ አን ዩጥዒሙን እንዲያበሉኝም አልፈልግም አለ አላህ። ይህንን ተናገሩና وهذا تصريح بأنهم خلقوا للعبادة ይህ የቁርአን አንቀጽ የሰው ልጆችም ሆነ አጋንንቶች
አላህን ለማምለክ ለአምልኮት የተፈጠሩ መሆናቸውን አስረጂ ነው። فحق عليهم الاعتناء بما خلقوا له ይሄ የሰው ልጆች በተፈጠሩበት ዓላማ ላይ በዛ ነገር ላይ እንዲደገፉና እንዲመሰረቱ የሚያደርጋቸው የሆነ አንቀጽ ነው። والإعراض عن حظوظ الدنيا بالزهادة እንደዚሁም ከዱንያ ጌጣጌጥና በዱንያ ላይ እንደዚሁም ዛሂድ እንድንሆን እና ከዱንያም ሽንገላ ራሳችን እንድናርቅም የሚያደርገን ነው። የተፈጠርነው ዓላማ ለዱንያ ሳይሆን ለአኺራ ስለሆነ ማለት ነው። فإنها دار نفاد لا محل الإخلاد ዱንያ ጠፊ ሀገር ነች፣ የዘውታሪ ወይም ምንዘውተርባት አይደለችም። ومركب عبور لا منزل الحبور ማለፊያ መርከብ ወይም ማለፊያ መሸጋገሪያ ድልድይ ነች፣ ነገር ግን ምንቆይባትና ምንረጋጋባት ሀገር አይደለችም። ومشرع انفسام لا موطئ الدوام ትንሽ የተወሰነ ፈስል አድርገን ወይም ደግሞ እረፍት አድርገን ምንሸጋገርባት እንጂ ደዋም ወይም ምንዘወትርባትን ሀገር አይደለችም። አዱንያ ዳሩ ሊመን ዳረ ለሁ እንደተባለው ዱንያ ሀገር ነች፣ ግን ሀገር ለሌለው ሰው። እኛ ደግሞ ሀገር አለናል። ሀገራችን የት ነው? አኺራ ነው። አላህ ካለ ጀነት ነው። አላህ ካለ ጀነት ነው። ስለዚህ ይሄ ሀገር የኛ ሀገር አይደለም። ይሄ ሀገር ስላችሁ ደግሞ በዚች ጅብ በቀደደው እንዳይገቡብን ድሮም ሀገራችሁን ፈልጉ እያሉን ነው። ይሄ ሀገር ስላችሁ ዱንያም ማለት ነው። እሺ ኢትዮጵያማ የኛ ነው አልሐምዱሊላህ። فلهذا كان ايقاظ من اهلها هم العباد ታዲያ በዱንያ ላይ የሚኖሩ የነቁ የሆኑ ሰዎች فيها هم الزهاد እነዚህ ዑባድ ይባላሉ፣ ዙሃድ ይባላሉ። በጣም ለዱንያ የማይስገበገቡ ኬርለስ የሆኑ በዱንያ ላይ፣ እነዚህም ደግሞ ዑባድ የሆኑ አላህን በዱንያ ላይ መተው የሚያመልኩ የሆኑ አካሎች አሉ። ለአላህ እንደዚህ አይነት ባሮች አሉ። قال الله تعالى ይህንን አስመልክቶ አላህ እንዲህ ይላል ኢነማ መሰሉ الحياة الدنيا كماء أنزلناه من السماء የዱንያ ህይወትማ ምሳሌዋ ከሰማይ እንዳዘነብን እንዳወረድነው ወይም ሰሃብ من السماء የተባለው من السحاب ማለት ነው። ከደመና እንዳወረድነው ምንድነው? ዝናብ ነው። فاختلط به نبات الأرض ከዛ በኋላ በዛ ዝናብ አማካኝነት መሬት ላይ ሲደርስ ያ ከመሬት ቡቃያ ጋር እንደተቀላቀለው ዝናብ ነው። ሚማ ያኩሉ الناس የሰው ልጆች የሚበሉት የሆነ ቡቃያን እንደሚያበቅለው ዝናብ ነው። ወልአንዓም እንስሳዎችም የሚጠቀሙት የሆነ ቡቃያ حتى إذا أخذت الأرض زخرفها ታዲያ ዝናቡ ዘንቦ መሬቱ ቡቃያውን አብቅሎ በጣም አብቦ አረንጓዴያማ ሆኖ ደስ ብሎ በነበረበት ሰዓት ላይ حتى إذا أخذت الأرض زخرفها زخرف ማለት ጌጣ የመሬት ጌጥ ገበሬ የዘራውን አረንጓዴ ሆኖ በቅሎ ደርሶ ለጨዳ በሚደርስበት ሰዓት ማለት ነው። ወዘየነት ወዘና አህሉሃ አምራ ተውባ ከዛ ወዘና አህሉሃ ገበሬዎች ማለት ነው። የዘሩት አካሎች ልክ የዛኔ ያስባሉ አንሁም ቃዲሩና አለይሃ እኛ እኮ ይሄንን ነገር ያደረግነው በእኛ ብልሃት ነው በእኛ አቅም ነው ብለው በሚሉበት ሰዓት ላይ የደረሱበት ጊዜ አለ። ይዘራል ገበሬ ሲደርስለት ማሳው ከዚህ አይን ርቀት ያህል ይታያል። በጣም አብቦ ደርሶ በቃ ይሄን ያህል ኩንታል ይወጣልኛል፣ ይሄን እኮ ያገኘሁት እኮ በልፋቴ ነው፣ መስኖ ተጠቅሜ ነው፣ እንዲህ ተጠቅሜ ነው ብሎ ወደ ራሱ ያመጣል። አላህን ይተወውና ማለት ነው። ልክ በዚህ በራስ መደነቅ ላይ መግባቱ ሲረጋገጥ ሲሆን ምን ይላል አላህ? ቃዲሩን አለይሃ አታሃ አምሩና የኛ ትእዛዝ መጣ አላህ። ቁጣ ነው አይደል? አላህ ተቆጣባቸው በእነዚህ ገበሬዎች። ከዛ የኛ ትእዛዝ መጣ ለይለን አው ነሃራ በሌሊትም ወይም በቀን ፈጃልናሃ ሐሲደን የታጨደ አደረግነው አለ አላህ። እንዳልነበር አደረግነው። ከአለም ተዝነ ቢልአምስ ትላንትና እንዳላቃቃች ትላንትና ለአይን እይታ እንዳልሞላ ይሃ መሬት በምን በአዝርዕት ማለት ነው በቡቃያ እንደሻቆሸ ያ መሬት አሁን ደግሞ ምንም እንዳልነበር አድርገን ንፋስን ከፈለገ እንስሳዎችን ይልካል፣ ከፈለገ የፈለገ ወታደሮች ብዙ ናቸው።
ላክንና እንደዛ እንዳልነበር አደረግነው አለ አላህ። ከዛሊከ ንፈሲሉ الآيات لقوم يتفكرون ለሚያስተውሉ ሰዎች አንቀጻችንን ልክ እንደዚህ እናብራራለን አለ። የዱንያ ህይወት ይሄ ነው። ዛሬ አገኘህ ነገ ታጣለህ። ዛሬ የለህም ነገ ሊኖርህ ይችላል። የዱንያ ጭራዋ መቼም ቢሆን አትገኝም፣ አትያዝም። ዱንያ 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 እያሉ የሚኖሩ ሰዎች ዱንያ እያሉ ይሞታሉ። ገባችኋል? አላህ ተናግሯል። ቃሩን እኮ ዱንያ የሚጠገብ ቢሆን ቃሩን ይጠግብ ነበር ገንዘብ። ቃሩን በቀኝ ብሏል። በቀኝ አላለም። ቃሩን ያለው ሀብትና ንብረት ሰባት ቁልፎቹ ሰባት ግመል ይጫን ነበር። ያ ቁልፉ ብቻ። ስለዚህ በሀብት የተንበሻበሸ ነበር።